በዚህ ሌሰን ደግሞ የምናየው ከረንሲ ፔሮችን ሲሆን ምን አይነት ከረንሲ ፔሮችን ነው ትሬድ የምናደርገው፣ እንዲሁም ደግሞ እንዴት ነው ፎሬክስ ኮቶችን ማንበብ የምንችለው ሲሆን የመጨረሻው ደግሞ ፒፕስ ማለት ምን ማለት ነው እና ደግሞ እንዴት ነው ፒፕስን ሜጀር ማድረግ የምንችለው የሚለው ነው። በዋነኝነት ፎሬክስ ትሬድ ስናደርግ በዋነኝነት ግብአት ሆነው የሚያገለግሉን ከረንሲዎች ናቸው። ከረንሲዎች ነው ትሬድ የምናደርገው። ዓለም ላይ በስፋት ትሬድ የሚደረጉ ከረንሲ ፔሮችን ነው የምናየው። እነኚህ 8 ሜጀር ከረንሲ ፔሮች ሲባሉ ከላይ የምናየው ዩኤስዲ ወይም ደግሞ ዩናይትድ ስቴትስ ዶላር ሲሆን ከዛ ዩሮ፣ ከዛ ጄፒዋይ ወይም ደግሞ ጃፓኒስ የን፣ ኤዩዲ አውስትራሊያን ዶላር፣ ጂቢፒ ግሬት ብሪቲሽ ፓውንድ፣ ካድ ወይም ደግሞ ካናዲያን ዶላር፣ ሲኤፍኤች ወይም ስዊስ ፍራንክ እና የመጨረሻው ደግሞ ኤንዜድኤች ወይም ደግሞ ኒውዚላንድ ዶላር ሲሆኑ እነኚህ ሜጀር ወይም ደግሞ በዋነኝነት በስፋት ትሬድ የሚደረጉ ከረንሲዎች ናቸው። ከረንሲ ሲምቦሎች ላይ 3 ሌተሮች ሲኖሩ ለምሳሌ ዩኤስዲን ስንወስድ መጀመሪያ ላይ የምናገኘው ዩኤስ የሚለውን ሲሆን እሱም ያመለክተን ካንትሪ ኔሙን ወይም የሀገሪቱን ስም ሲሆን ዩኤስ የሚለው ዩናይትድ ስቴትስ የሚለውን ነው የሚያመለክተው። ዲ የምትለዋ ሶስተኛው የመጨረሻዋ ደግሞ ሌተር የምታመለክተው ከረንሲ ኔሙን ሲሆን እሱም ደግሞ ዶላር የሚለውን ነው ማለት ነው። ይሄ ወደኛ ሀገር ስንወስደው ለምሳሌ ኢቲቢ ይሆናል። ኢቲቢ ሲሆን ኢቲ የሚለው ኢትዮጵያ የሚለውን ሲሆን የሚያመለክተው፣ ቢ ደግሞ ብር የሚለውን የሚያመለክተው ማለት ነው። ከረንሲ ሲምቦሎችን እንዲያደርገን ነው የምናነበው። እንደ ትሬደር ሌሎችም ከረንሲዎች አሉ ከዚህ ውጪ። ለምሳሌ ኤግዞቲክ ከረንሲ የሚባሉትን ስናይ እነ ሳውዝ አፍሪካን ራንድ ወይም ደግሞ ዛር ተብሎ የሚታወቀው፣ እንዲሁም ደግሞ ሜክሲካን ፔዞ እና ደግሞ ታይ ባትን ካየናቸው እነኚህ 3ቱ የኤግዞቲክ ከረንሲ ምሳሌዎች ናቸው። በዚህ ሌሰን ፎከስ እንድታደርጉ የምንፈልገው እነኚህ ሜጀር ከረንሲ ፔሮች ላይ ነው። ኤግዞቲክ ከረንሲዎችን ትሬድ ማድረግ ብዙ ጊዜ አይመከርም፣ ምክንያቱም በጣም ሎ የሆነ ቮሊዩም ስላላቸው ማለት ነው። እነኚህን ሜጀር ከረንሲዎችን ካያችሁ በስፋት ትሬድ ስለሚደረጉ ብዙ ሰዎች ትሬድ ያደርጓቸዋል። ስለዚህ ቮሊዩማቸው ትልቅ ነው። ቮሊዩማቸው ትልቅ ነው ማለት ምን ማለት ነው? ትራንዛክሽን ኮስቱ ይቀንሳል ማለት ነው። ነገር ግን ኤግዞቲክ ከረንሲዎችን ትሬድ በምታደርጉ ታይም ብዙ ሰው ትሬድ ስለማያደርጋቸው ሎ የሆነ ቮሊዩም ያላቸው፣ ያ ማለት ሎ ሊኩዊዲቲ ያላቸው ማለት ነው። ብዙ ጊዜ ከፍም ዝቅም አይሉም። ያው ለብዙ ጊዜ ተመሳሳይ ቫልዩ ላይ ነው የሚቆዩት። ስለዚህ አይመከሩም። በዚህ ምክንያት ትራንዛክሽን ኮስታቸው ይጨምራል። እነዚህ 8 ሜጀር ከረንሲዎች ላይ ማተኮር የተሻለ ነው የሚሆነው። ከረንሲ ፔሮችን ስናይ እስካሁን ያየናቸው ኢንዲቪጁዋል ከረንሲዎችን ሲሆን ከረንሲ ፔሮችን ስናይ ደግሞ 2 ከረንሲዎችን ወይም ደግሞ አንድ ብቻውን ሳይሆን የ2 ከረንሲዎች ጥምረትን ነው የምናየው ማለት ነው። አንድ ከረንሲ ብቻውን ምንም አይነት ቫልዩ የለውም። ለምሳሌ ዩኤስዲን ካያችሁት ዩኤስዲ ብቻውን ምንም አይነት ቫልዩ የለውም ለትሬደር። ምክንያቱም አንድ ትሬደር 2 ከረንሲዎችን በማወዳደር እና በሁለቱ መካከል ያለውን ቼንጅ ኦፍ ቫልዩ አይቶ ነው ትሬድ የሚያደርገው ማለት ነው። ከረንሲ ፔር ማለት ምን ማለት ነው? የአንድ ከረንሲ ሪላቲቭ ቫልዩ ኮቴሽን ሲሆን በዛኛው ወይም በሁለተኛው ከረንሲ ዩኒት ጋር ሲወዳደር ከፍ ሊል ይችላል፣ ዝቅ ሊል ይችላል። ብቻ የተለያየ ከሆነ በዛ ከረንሲ ፔር ውስጥ ትሬድ ማድረግ እንችላለን ማለት ነው። ለምሳሌ ዩሮ ዩኤስዲን ካየነው መጀመሪያ የተጻፈው ዩሮ ስለሆነ ፎከስ የምናደርገው ዩሮ የሚለው ላይ ነው ማለት ነው። መግዛትም ከፈለግን መሸጥም ከፈለግን የምንገዛው ወይም የምንሸጠው ዩሮን ነው ማለት ነው። የመጀመሪያው ሲምቦል ላይ ወይ የመጀመሪያው ከረንሲ ላይ ነው ፎከስ የምናደርገው ማለት ነው። በትሬዲንግ አንዳንድ ፋሚሊየር የሆኑ ወርዶች አሉ ማወቅ የሚገባችሁ። ዩሮ ዩኤስዲን ካየን ባይ ስንል በሌላ አባባል ሎንግ የሚለውን ተርም መጠቀም እንችላለን ማለት ነው። አይ ጎ ሎንግ ካልን እየገዛው ነው የሚለውን ተርም ለመግለጽ ነው። አንዳንዴ ደግሞ ቡሊሽ እንላለን። ቡሊሽ የምንለው ለማርኬቱ ነው ወይም ደግሞ ማርኬቱ ለሚያሳየው ጸባይ ሲሆን ባይ ደግሞ ወይም ደግሞ ሎንግ ደግሞ እኛ ለምናደርገው አክሽን ነው ሪፕሬዘንት የሚሆነው ማለት ነው።
ሶ ቡሊሽ ለምን ተባለ ካላችሁ ብዙ ጊዜ ቡሎች አታክ የሚያደርጉት ከታች ወደ ላይ ነው አይደለ? ሶ ማርኬቱ ቡሊሽ ላይ ነው ካልን የማርኬቱ ስቴት ምንድነው? ከፍ እያለ ነው ማለት ነው፣ ወይም ደግሞ እየተነሳ ነው ማለት ነው። ሶ በዚህ ሰዓት ዩሮ ዩኤስዲን ባይ ካላችሁ በተመሳሳይ ታይም ዩሮን ባይ ስትሉት በተመሳሳይ ታይም ዩኤስዲን ሴል እያላችሁ ነው ማለት ነው። ወይም ደግሞ ዩሮን ስትገዙ ዩኤስዲን እየሸጣችሁ ነው ማለት ነው። ሶ በተቃራኒው ደግሞ የምናገኘው ቃል ሴል ወይም ደግሞ ሾርት የሚለው ሲሆን ወይም ደግሞ ቤሪሽ ማርኬት ላይ የምንጠቀመው ተርም ነው። ሶ አንድን ከረንሲ ስንሸጥ አይጎ ሾርት ማለት እንችላለን። ሶ ቤሪሽ የሚለውን ደግሞ ለምን ተጠቀምን? ብዙ ጊዜ ቢሮች ከላይ ወደ ታች ነው የሚያጠቁት፣ በተቃራኒው ማለት ነው፣ ከቡሎች በተቃራኒው። ሶ ማርኬቱ በሁለቱ ይመሰላል፣ ቤሮች እና ቡሎች ማለት ነው። ሶ የነዚህ ሁለቱ ፋይት ነው ማርኬቱ ላይ የሚታየው። ካያችሁ ቀይና አረንጓዴ የሆኑ ካንድልስቲኮች አሉ። ቀዩ ሪፕሬዘንት የሚያደርገው ቤሪሽን ሲሆን ቡሎቹ ደግሞ ሪፕሬዘንት የሚያደርገው አረንጓዴው ሲሆን ሶ በሁለቱ መካከል ያለ ፋይት አለ። ሁልጊዜ ገዢዎች በጣም ሲያሸንፉ ወይም ደግሞ ገዢዎች ፓወር ሲያሳዩ ወደ ላይ ከፍ እያለ ይመጣል፣ ወይም ደግሞ ቡል ነው እንላለን ማለት ነው። ማርኬቱ ቡሎች እያሸነፉ ነው እንላለን። ሶ ብዙ ሰዎች የሚሸጡ ከሆነና ማርኬቱ እየወደቀ ሲመጣ ቤሪሽ ነው ወይም ደግሞ ዳውን ትሬንድ ነው እንላለን። በዛ ሰዓት ቤሪሽ ነው ስንል ማርኬቱ እየወደቀ ነው ማለት ነው። ሶ ብዙ ሰው ሴል እያለ ነው ማለት ነው። ሶ አሁን እንዴት ነው በአንድ ጊዜ አንድን ከረንሲ መሸጥም መግዛትም የሚቻለው ካላችሁ ይሄንን ስራ የምንሰራው እኛ አይደለንም። ይሄንን ስራ የሚሰራው ብሮከራችሁ ነው። ሶ በዛ ታይም እናንተ ሴል ስትሉ በተቃራኒው ለተቀመጠው ፔር ባይ ይላል ማለት ነው። ሶ ባይ ስትሉ ደግሞ በተቃራኒው ላለውን ፔር ደግሞ ሴል ይላል ማለት ነው። ሶ በእነኚህ ሁለቱ ከረንሲዎች መካከል ያለው ቫልዩ ቼንጅ ነው የእናንተ ትርፍ ማለት ነው። ሶ 8 ወርልድ ሜጀር ከረንሲዎችን አየን ቅድም። እነኚህን ወርልድ ሜጀር ከረንሲዎችን ተጠቅመን ደግሞ 28 ከረንሲ ፔሮችን መፍጠር እንችላለን። ቅድም እንዳየናቸው እነኚህ 8 ሜጀር ከረንሲዎች እርስ በራሳቸው ፔር ሲያደርጉ ወይም ደግሞ አብረው ሲሆኑ የሚፈጥሩት 28 ከረንሲ ፔሮች አሉ። እነኚህን 28 ከረንሲ ፔሮች ትሬድ ማድረግ እንችላለን ማለት ነው። ሶ እዚህ ጋር እንደምታዩቸው 28 ከረንሲ ፔሮች አሉ። ሶ ከታች ካያችሁ ከ28ቱ ከረንሲ ፔር ውስጥ ዩኤስዲ ያለባቸውን በተለየ ከለር ጽፈናቸዋል። ያ ማለት ምንድነው? ልክ እንደ ቅድሙ 8 ሜጀር ከረንሲ እንዳልናቸው ፔር ሲሆኑ ደግሞ ሜጀር ከረንሲ ፔሮች ብለን እንጠራቸዋለን ማለት ነው። የምንጠራቸው ግን በውስጣቸው ዩኤስዲን ወይም ደግሞ ዩናይትድ ስቴትስ ዶላርን በውስጣቸው ሲይዝ፣ ሌሎቹ ግን ማይነር ይባላሉ ማለት ነው። ከረንሲ ፔር ላይ ፎከስ ስናደርግ ብዙ ጊዜ ጀማሪ ትሬደሮች የሚሳሳቱት ስህተት በቶሎ ትሬዲንግ ጆርኒያችሁ ላይ ለውጥ እንዳታመጡ ከሚያደርጋችሁ ነገር አንዱ ምንድነው? ብዙ ፔሮች ላይ ፎከስ ማድረግ። ሶ ሁለቱም እዚህ ጋር ግራፍ ካያችሁ የመጀመሪያው ግራፍ በጣም አፕ ኤንድ ዳውን የሞላበት ሲሆን አእምሯችሁ በብዙ ግቦች ከተከፋፈለ ፎከስ ማድረግ ስለሚሳነው ሁሉም ላይ የተሻለ መሆን አይችልም። ነገር ግን በስተቀኝ ያለውን ግራፍ ካያችሁት አንድ ፔር ላይ ወይም አንድ ግብ ላይ ፎከስ ካደረጋችሁ ምን ያህል ውጤታማ እንደምትሆኑ የሚያሳይ ነው። ስለዚህ በዚህ ሌሰን ለማስረዳት የተፈለገው ምንድነው? እንደ ጀማሪ በጣም ጥቂት የሆኑ ፔሮች ላይ ፎከስ ማድረግ የተሻለ ውጤት ስለሚያስገኝ ብዙ ፔሮች ላይ ፎከስ ከማድረግ እነኚህ ትንሽ የሆኑ ፔሮችን ከእናንተ ጋር የሚሄዱ ፔሮችን በመምረጥ እነሱ ላይ ፎከስ ማድረግ ወደ ግባችሁ እንድትቀርቡ ያደርጋችኋል። ከዚህ ቀጥሎ ደግሞ ፎሬክስ ኮትስ ሲሆን የምናየው ፎሬክስ ኮቶችን ስናይ ሁለት ፔር የሆኑ ከረንሲዎች አሉ። ሁልጊዜም አንድ ትሬደር ሁለት ከረንሲዎችን ነው ትሬድ የሚያደርገው። አንድ ከረንሲ ብቻውን ቫልዩ የለውም ብለናል። ለምሳሌ ዩሮ ዩኤስዲን ካየነው ምንድነው ትሬድ ስናደርግ ባይ ሊሆን ይችላል፣ ሴል ሊሆን ይችላል። ቅድም እንዳልነው ፎከስ የምናደርገው የመጀመሪያዋ ከረንሲ ላይ ነው። የመጀመሪያዋ ከረንሲ በአረንጓዴ የተጻፈችዋ ቤዝ ከረንሲ ትባላለች፣ ወይም ደግሞ
እኛ ወይ ባይ ወይ ሴል የምንላት ማለት ነው። ሶ ሁለተኛው ደግሞ ኮት ከረንሲ ይባላል። ሶ ዩሮ ዩኤስዲን ስናየው ዩሮ የሚለው የመጀመሪያው ፊደል ወይም ደግሞ የመጀመሪያው ሲምቦል ቤዝ ከረንሲ ሲሆን ባይም ሴልም ካረግን የምናደርገው ዩሮን ነው ማለት ነው። ሶ አጌንስት ዩኤስዲ ማለት ነው። ሶ እኛ ባይ ስንል ዩኤስዲ ሴል እያደረግን ነው። ዩሮ ሴል ስንል ደግሞ ዩኤስዲ ባይ እያደረግን ነው ማለት ነው። ሶ እዚህ ላይ ደግሞ ለመጨመር እዚህ ጋር ስንሄድ ሁልጊዜ የቤዝ ከረንሲ ዋጋ ቫሊዩ አንድ ነው። ሁልጊዜ አንድ ዩሮ ምን ያህል ዩኤስዲ ብለን ነው የምናየው፣ ወይም ደግሞ ምን ያህል ዩኤስዲ አንድ ዩሮን መግዛት ይችላል ብለን ነው የምናስበው ማለት ነው። ሶ እዚህ ጋር ዩሮ ዩኤስዲ ለምሳሌ 1.0745 ዶላር ነው ብለን እናስብ። ያ ማለት አንድ ዩሮ ለመግዛት 1.0745 ዶላር ያስፈልገናል ማለት ነው። ሶ እዚህ ጋር ምንድነው ለማየት የተፈለገው እጃችን ላይ የሆነ ዶላር አለ። ሶ ያንን ዶላር ተጠቅመን ምን ያህል ዩሮ መግዛት እንችላለን ነው። ሶ እዚህ ጋር ቤዝ ከረንሲያችሁ ሁልጊዜ ቫሊዩ አንድ ነው። ሶ አንድ ዩሮ ስንት ዶላር ነው ማለት ነው? 1.0745 ዩኤስዲ ወይም ዶላር ነው ማለት ነው። ሶ ይሄንን ሴል እና ባይ ስንል ምን ለማለት ፈልገን ነው? ሶ ሁልጊዜ ባይ ስንል ወይም ደግሞ ሎንግ ስንሄድ ዩሮ ዩኤስዲን ባይ ስንል ሁልጊዜ ዩሮ ወደ ላይ ከፍ ይላል፣ ዩኤስዲ ደግሞ ይወርዳል ብለን ኢስቲሜት ስናደርግ ሎንግ እንገባለን ማለት ነው። ሶ ፕሮፊታችን በዛ መካከል ያለው ነው። በተቃራኒም ደግሞ ዩሮ ዩኤስዲን ሴል ስናደርግ የዩሮ ማርኬት ወደ ታች ይወርቃል፣ ዩኤስዲ ደግሞ ይጨምራል ብለን ስትራቴጂያችን ከነገረን ሴል እናደርጋለን ማለት ነው። ሶ ከላይ እስከታች ያለው ፕሮፊት የኛ ነው ማለት ነው። እንግዲህ ማርኬቱ እዚህ ጋር እንደምታዩት ሲወርቅ እናየዋለን። ሶ ፒፕስ ፐርሰንቴጅ ኢን ፖይንት ሲሆን በሁለት ከረንሲዎች መካከል ያለን የቫሊዩ ለውጥ የምንለካበት ዩኒት ነው። ሶ ፒፕ ዩዥዋሊ አራተኛው ዴሲማል ፕሌስ ነው። ለምሳሌ አንድ ፒፕ ማለት 0.0001 ነው ማለት ነው። ሶ አራተኛዋ ዴሲማል 0.001 ስንል እቺ አንድ አራተኛዋ ዴሲማል ፊደልን ነው ሪፕሬዘንት የምታደርገው አንድ ፒፕ ማለት ነው። ሶ ለምሳሌ ዩሮ ዩኤስዲን ለምሳሌነት እናስቀምጥና ዩሮ ዩኤስዲ አንድ ዩሮ 1.0745 ዶላር ነው ብለን እናስብ። ሶ እዚህ ጋር ዶላር ብለን አናስቀምጥም፣ ነገር ግን ቫሊዩን በፖይንት እናስቀምጠዋለን። አራተኛዋ ዴሲማል ነምበር ናት ፒፕስ ማለት ብለናል። ስለዚህ 1.0745 ካልን የአንድ ዩሮ ዋጋ የመጨረሻዋ 5 ፒፕስ ብለን የምንጠራት ማለት ነው። ሶ የመጨረሻዋ ዲጂት ፒፕስ ብለን እንጠራታለን ማለት ነው። ሶ አንዳንድ ከረንሲዎች እንደነ ጃፓኒዝ ያን ፔሮች ደግሞ ሁለት ዴሲማል ፕሌስ ብቻ ነው የሚኖራቸው። ሶ አንድ ፒፕስ ማለት 0.01 ነው ማለት ነው። ሶ የጃፓኒዝ ያን ከሌሎች ፔሮች ወይም ከሌሎች ከረንሲዎች በመለየት አራተኛው ዴሲማል ሳይሆን ሁለተኛው ዴሲማል ነምበር ነው ማለት ነው ፒፕስ። ሶ 150.95 ነው። ሶ 5 እንደ ፒፕስ ነው የምንቆጥራት ማለት ነው አምስትን። ሶ ኤክሰርሳይዝ ለመስራት ያህል ዩሮ ዩኤስዲን ነው ኤክሰርሳይዝ የምናደርገው። ሶ የአንድ ዩሮ ዋጋ ከ1.0745 ወደ 1.0750 ራይዝ አደረገ ወይም ደግሞ ከፍ አለ የአንድ ዩሮ ዋጋ ማለት ነው። ሶ ምን ያህል ፒፕስ ጨመረ ነው የምንለው? ራይት 5 ፒፕስ ጨመረ ነው የምንለው ማለት ነው በቀላሉ። ምክንያቱም የመጨረሻውን 45 ካየን እንዲሁም ደግሞ የመጨረሻውን 50 ከጨመረ በኋላ ያለውን 50 ካየን በሁለቱ መካከል ያለውን ልዩነት በቀላሉ መገመት እንችላለን። 5 ፒፕስ ጨመረ እንላለን ማለት ነው። ሶ ይሄኛውን ደግሞ እንሞክረው። ሶ ዩሮ ዩኤስዲ በድጋሚ ከ1.1045 ወደ 1.1005 ወረደ። ሶ ምን ያህል ፒፕስ ነው ወረደ የምንለው?
40 ፒፕስ ወደቀ እንላለን። ምክንያቱም ከ10.45 ወደ 10.05 ከሆነ የወረደው በ45 እና በ05 መካከል ያለው 40 ፒፕስ ነው። ስለዚህ ዩሮ ዩኤስዲ 40 ፒፕስ ነው የወደቀው ማለት ነው። ምናልባት ጃፓኒስ ያን ከሆነ ትሬድ የምታደርጉት ይሄ አሪፍ ኤግዛምፕል ነው። ጂቢፒ ጄፒዋይ ወይም ደግሞ ግሬት ብሪቴን ፓውንድ በጃፓኒስ የን ትሬድ የምታደርጉት ከሆነ አንድ ጂቢፒ ወይም ግሬት ብሪቴን ፓውንድ 120.90 ጃፓኒስ ያን ነው ብለን እናስብ። ከ12.090 ወደ 12.1.05 ራይዝ አደረገ ወይም ደግሞ ጨመረ። ምን ያህል ፒፕስ ነው ጨመረ ምንለው? ሶ 15 ፒፕስ ካላችሁ ትክክል ናችሁ ማለት ነው። ምክንያቱም እዚህ ጋር የምታዩት ከሆነ 120.90 ይላል ከመጨመሩ በፊት። ከጨመረ በኋላ 121.05 ይላል። ማየት ያለባችሁ ምንድነው ሁልጊዜ 90 100 ለማሙላት 10 ነበር አይደለ? የ10 ሲሞላ አንደኛዋ ራውንድ የምትሆነው ከነጥብ በፊት ወዳለችው 0 ትሄድና 120 ወደ 121 ትቀየራለች። 5 ደግሞ ድጋሚ ተጨምሯል። 10 ነበረ መጀመሪያ የተጨመረው 90 ላይ 5 ስንጨምር ደግሞ 121.05 ይሆናል ማለት ነው። 15 ፒፕስ ነው የጨመረው ማለት ነው። ስለ ፒፕስ ካወራን አይቀር ደግሞ ማይክሮ ፒፕስ ወይም ደግሞ ፒፔትስ በመባል የሚታወቀውን ማየት ይኖርብናል። ያ ማለት ምን ማለት ነው? አንድ ማይክሮ ፒፕስ ማለት 1/10 ኦፍ ፒፕስ ማለት ነው። ፍራክሽናል ፒፕስ ነው ወይም ደግሞ ከ1/10 ኦፍ ፒፕ ጋር እኩል ነው ማለት ነው። ለምሳሌ 1 ማይክሮ ፒፕ ካልን 0.1 ፒፕ ነው ማለት ነው። አንድ ማይክሮ ፒፕ ወይም ደግሞ አንድ ፒፔት ከ1/10 ፒፕ ጋር እኩል ነው ማለት ነው። አሁንም ዩሮ ዩኤስዲን ለምሳሌ እንውሰድ። 1.0745 የሚለውን የቀደሙን ምሳሌ ወስደን መጨረሻ ላይ ደግሞ እንደ ጭማሪ 3 እናያለን። አምስተኛ ዴሲማል ማለት ነው። እቺ አምስተኛ ዴሲማል የምትነግረን ማይክሮ ፒፕስን ሲሆን ወይም ደግሞ ፒፔት ስትባል ሪፕሬዘንት የምታደርገው የመጨረሻዋ 5 ወይም ደግሞ 0.745 አራተኛዋ ዴሲማል ወይም ፒፕ ብለን ያልናት እሷ ለመቀየር ከላይ ያለው ፒፔት 10 መሙላት አለበት ማለት ነው። ከላይ ያለው ፒፔት 3 ማይክሮ ፒፕስ ነው ካለን ስንት ፒፕስ ነው ማለት ነው? 0.3 ፒፕስ ማለት ነው በቀላሉ። ምክንያቱም 1/10 ስለሆነ 3/10 0.3 ፒፕስ ስለሆነ ማለት ነው። በቀላሉ ዩሮ ዩኤስዲ ከ1.07453 ወደ 1.07459 ራውንድ አደረገ። እንግዲህ እንደምታዩት ሙሉን ኦልሞስት ምንም አይነት እንቅስቃሴ አላደረገም ማለት ትችላላችሁ። ነገር ግን በፒፔት ደረጃ ወይም በማይክሮ ፒፕስ ደረጃ ራውንድ አድርጓል ወይም ተንቀሳቅሷል። ከ3 ማይክሮ ፒፕስ ወደ 9 ማይክሮ ፒፕስ ካደገ የዩሮ ዩኤስዲ ከረንሲ ምን ያህል ማይክሮ ፒፕስ ጨምሯል ወይም ደግሞ ምን ያህል ፒፔቶች ጨምረዋል ብለን ነው የምናስበው፣ ወይም ምን ያህል ፒፕስ ጨምሯል ብለን ነው የምናስበው። በቀላሉ ከትልቁ ቁጥር ትንሹን በመቀነስ የምናገኘው ውጤት ነው ማለት ነው መልሱ። in this case 0.6 ፒፕስን የጨመረው ማለት ነው። ምክንያቱም 9 ማይክሮ ፒፕ ማለት 0.9 ፒፕስ ማለት ሲሆን 3 ማይክሮ ፒፕስ ማለት ደግሞ 0.3 ፒፕስ ማለት ነው። ስለዚህ ከ0.9 ፒፕስ 0.3 ፒፕስ ስንቀንስ 0.6 ፒፕስ እናገኛለን ማለት ነው። ያ ማለት ከ0.3 ወደ 0.9 አደገ ማለት 0.6 ጭማሪ ያሳየ ማለት ነው። አጭር እስካሁን ምን አየን? መጀመሪያ ዓለም ላይ በስፋት ትሬድ የሚደረጉ በጣም ቮሊዩም ያላቸው ከረንሲዎች ብለን ያስቀመጥናቸው 8 ሜጀር ከረንሲዎችን አይተናል።
በቀጣይም ኢንዲቪዥዋል ከረንሲዎች ምንም አይነት አብሶሉት የሆነ ቫልዩ እንደሌላቸው ብቻቸውን አይተናል። ምክንያቱም ከሌሎች ከረንሲዎች ጋር ፔር ካልሆኑ ለእኛ ምንም ጥቅም እንደሌላቸው አይተናል። ሶ እነኚህን 8 ሜጀር ከረንሲዎችን በመጠቀም ደግሞ ወይም ደግሞ እርስ በርሳቸው 8 ሜጀር ከረንሲዎችን ተጠቅመን እርስ በርሳቸው ፔር በማድረግ 28 ከረንሲ ፔሮችን መጠቀም እንችላለን ማለት ነው። ነገር ግን ፎከስ ልናደርግ የሚገባው ከነዚህ ውስጥ በጣም ጥቂቶቹ ላይ ነው። ከነኛ 28 ከረንሲ ፔሮች ውስጥ ደግሞ ሜጀር ብለን ያስቀመጥናቸው በውስጣቸው ዩኤስዲን ወይም ደግሞ ዩናይትድ ስቴትስ ዶላርን ከያዙ ብቻ ሲሆን የተቀሩት ደግሞ ማይነር ወይም ደግሞ ክሮስ ይባላሉ ማለት ነው። በቀጣይ ደግሞ ባይ እና ሴል የሚባሉ ተርሞችን አይተናል። ባይ ስንል በሌላ አባባል ሎንግ ወይም ደግሞ ቡሊሽ ብለን መጥራት እንደምንችል አይተናል። በተቃራኒ ደግሞ ሴል ሾርት እና ቤሪሽ የሚሉትን ኮንሰፕቶች አይተናል። በቀጣይ ደግሞ ፒፕስ የሚለውን ኮንሰፕት አይተናል። ፒፕስ ዩኒቶች ናቸው። ሜጀር የምናደርገው በሁለት ከረንሲዎች መካከል ያለውን ለውጥ ሲሆን ፒፕሶች ብዙ ጊዜ አራተኛው ዴሲማል ላይ የምናገኛቸው ሲሆን አንድ ፒፕስ ከ0.0001 ጋር እኩል ነው። አንዳንድ ከረንሲዎች ላይክ ጄፒዋይ ወይም ደግሞ ጃፓኒስ ያን ካየናቸው ሁለተኛው ዴሲማልን ነው እንደ ፒፕስ የሚጠቀሙት ማለት ነው። ስለዚህ አንድ ፒፕስ ከ0.01 ጋር እኩል ነው ማለት ነው። ቀጣዩን ደግሞ ፒፔት የሚባለውን ኮንሰፕት አይተናል። ፍራክሽን ኦፍ ፒፕስ ሲሆን 1/10 ኦፍ ፒፕ መሆኑን አይተናል።